ብሩክ ምን አለ ከዛ በኋላ አዎ እናትና አባታችንን ገለን ይኖርን ጀግኖች ነን ሲል ማለት እንዴት ልላስረዳ የህይወት ተሞክሮ ምናምን ነገር አሉ አይደለ ወጣት ነው ይገባኛል ግን አሁን ገብቷል የመጣበትም ሳጥሯል ለቤተሰቡ ያልተመለሰ እንዴት ለኔ ይመለሳል ብለህ ነው ወንድም አይ ከዚህ በኋላማ እኛ ጋር መጣሽ አሁን እኮ ሴፍ ዞን ነው ያልሽው እኮ ምንም የሚፈጠርብሽ ነገር የለም እሺ እንድታለቅሽ አልፈልግም እኔ ለማንም አልተናገርኩም እስካሁን በቃ አሁን በመወጣበት ሰዓት ብዙ ወንዶች ምናምን ይከተሉኛል ገባ ሱቅን በመወጣበት ሰዓት ቤተሰብ ልኮኝ በቃ የሆነ በጣም አሰቃቂ ሁኔታ ውስጥ ስላለው ነው ሰላም ቤተሰቦቻችን እንግዲህ ዛሬ ደግሞ ድጋሚ ተመልሰናል ድጋሚ መተናል እንግዲህ ያው ቃል ላይ ስንሰራ የነበሩት ነገሮች አሉ ብዙ ስራዎች ስንሰራ ነበር ከነስኪ ጋር እንግዲህ አንድ ላይ ስንሰራ ነበር ስራውንም እንግዲህ አይታችሁታል በጣም የሚገርም ነገር ገጥሞን ነበር በጣም የሚያስደንቅ ነገር ገጥሞን ነበር ያው እስኪኔም ብሎ ብዙ ነገሮችን ሲሰራ የነበረ ሰው ብዙ ሰዎችን ሲያጭበረብር የነበረ ሰውና እንግዲህ አግኝተን ነበር ከስኪ ጋር እንግዲህ አንድ ላይ ሆነን ደግሞ አግኝተናል ለኛ እንደውም ሳይነግረን ሊያገባ ነው እንዴ ብለን ላይ እየተጠራጠረን ነበር ቤተሰቦች አሁን ደግሞ ያንን ስራ እንግዲህ መጨረሻ ላይ ሳልጨርሰው ነው በጣም ይዘልክ እንግዲህ የሷም እየደወለች ስታስጨንቀኝ እንግዲህ ወደዚህ እየበረርኩ የመጣሁት ቤተሰቦቼ እንግዲህ ዛሬ ደግሞ ተቀምጣ አንድ እህታችን አንድ እንግዳችን የማዋያችሁ ነገር አለ የማማከራችሁ ነገር አለ አንድ ብሶት አለኝ ብላ እንግዲህ ወደኛ መጣለች ያው እኛም እንግዲህ እንደተለመደው እንግዳችንን ጥያቄ ሰምተን ለሱ ጥያቄ መልስ ለመስጠት እንግዲህ ምን ሮራጥ ነው የሚሆነው ቤተሰቦች እንደውል ጊዜውም እንደተለመደው ላይክ በማድረግ ቪዲዮ እንድትጀምሩልኝ እፈልጋለሁ ቪዲዮዎቻችን አስተማሪ በጣም ጥሩ ቪዲዮዎች ስለሆኑ ሼር እንድታረጉ እፈልጋለሁ ቤተሰቦች እንግዲህ ከጎን መሆናችሁን ደግሞ በደንብ ማረጋግጠው በመጽፉት ኮሜንት ነውና ኮሜንት ላይ እንድታሳውቁኝ እፈልጋለሁ ሐሳብ አስተያየታችሁን ሁሉንም ነገር እንድታሳውቁኝ እፈልጋለሁ ቤተሰቦች በዚሁ መቀጠል እንግዲህ ስለ ሮባ ጥያቄዎች አላችሁ ሮባ የት ነው ሮባ የት ሄዶ ነው ምን ሆኖ ነው የሚሉ ኮሜንቶችን እያነበብኩ ነው ሮባ እግዚአብሔር ይመስገን ደህና ነው ከዴቭ ጋር እንግዲህ ያሉን ሁኔታዎችን እየሰራ ነው እየጨራረሰ ነው ያሉትን ኬዞችንም እናንተም ታቁታላችሁ እዛም ላይንም እየተሯሯጥኩ ነው በዚህ በኩል ደግሞ ይሄንን ቻናል እንደወጣው እንግዲህ ይሄንን ቻናል ሰጥተውኛል ቤተሰቦች እንግዲህ ከዚህ በኋላ በዚሁ ቻናል ነው የምታገኙኝ በዚሁ ቻናል ነው አብረን የምንቀጥለው አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ጀምሩ ያው ወደ እንግዳችን እንሂደንም ብዙ ወሬ አላወራባችሁ እሺ ታችን እንግዲህ ስምሽን ማንንም በል እሺ ስሜ ፌበን አበበ ባላለው ያው ጨቅጭቄ ነው እዚህ ድረስ የጣራው አምናኝም ስለመጣ በእውነት በጣም አመሰግናለሁ ያው የህይወት ጉዳይ ሆኖብኝ ነው አንተንም እንደዚህ አንከልክዬ እዚህ ድረስ የጣራውክ አክብራኝም ስለመጣ በጣም አመሰግናለሁ እኛም እናመሰግናለን ግዴታችን ነው እንደዚህ አይነት ስራዎችን ነው የምንሰራው ያው ታቂያችኋለሽ በየ አስባለሁ ለዛም ነው ወደኔ ልደው ይቻልሽውና ግዴታችን ነው ምንም ያለ ምንም ጭንቀት ያለ ምንም ፍራቻ ያለ ምንም እፍረት ሁሉንም ነገር ተፈጥሮ ያለው ነገር የሚያስጨንቅሽን ነገር እንድትነግሪኝ ፈልጋለሁ እሺ ታሪኩ እንግዲህ ምን መሰለ እዚያ እኔ እንግዲህ ትውልዴ መድጋቴም እዚቹ አካባቢ ነው እንደምታዩ እዚህ አካባቢ ነዋሪ በጣም ትልቅ ጉርብትና ያለው ነው ቤታችን ወላ ምንም ጎረቤት ራስዎት ወሎ እንደ አንድ ቤት ነው ተወልደን ስናድግ ጎረቤት እንደ እናት ሆኖ ነው ያሳደገን እና አንድ አብሮ አደጊ አለች እህትና ወንድም ናቸው እንግዲህ እንዳልኩ ነው እናታቸው እኔንም እንደ እናት ተቆጥታ አባታቸውም ልክ እንደኔ አባት ሆኖ ነው እኔንም ያሳደጉኝ ጎረቤት ነን በዛ ላይ ደግሞ ትልቅ ጉርብትናም አለን ከመጀመሪያው እስከ መጨረሻው ማለት ይቻላል እንግዲህ አብረን ነው ተመረን ዛሬ እዚህ ላይ ደረስነው በጣም ሴቷ እንግዲህ ሜላት ትባላለች ሜሊ ማለት ለኔ በጣም ጓደኛዬ ነች እንደ እህቴ ነች ከእህትም በላይ ነበርሽ ለኔ ነገሮች አሁን ላይ ተገለባብጠው ትንሽ ግራው ያጋቡኝ
እስከ ተወሰነ ጊዜ እኔ የልብ ወዳጅ ነበርች ወንድሟም ቢሆን ልክ እንደ ወንድሜ ነው በቃ ድረስልኝ ባልኩት ሰዓት የሚደርስልኝ መከታይም ጭምር ነበረ እንግዲህ እነሱም የሚኖሩት ከእናትና ከአባታቸው ጋር ነበረ እንደነገርኩ ነው ጉርብትናችን በጣም የጠበቀ ጉርብትና ነበረ ምን አይነት ነበር አስተዳደጋችሁ የነበረው ሁኔታ እስቲ እንግዲህ ሌላው ልጅ ቢያንስ መጫወቱ መማሩ መውጣት መግባቱ እንዳለ ሆኖ የኛ ደግሞ ትንሽ ለየት የሚያደርገው ቤተሰብ ብዙም እንድንወጣ ማለት ልቅ የሆኑ ነገሮችን አይፈቅዱልንም ማለት እንደፈለግን ውጪ መቆየት አንችልም ለነገሮች ቁጥብ ነን ማለት ነው ብዙም እንደ ልብ ሆነን ያደግን ልጆች አይደለንም ይሄ ላይክ እንደ ጭምት እንደሚባለው ሰዎችን ራሱ ስናገኝ አቤት ተናግረን የሆነ ደቂቃ ምናምን ተሰጥቶን ከጓደኛችን ጋር ቁጥጥር ይሄ በነገራችን ላይ የቤተሰብ ቁጥጥር ነው እንጂ ብዙም እንትን አይደለም እና አስተዳደጋችን የኔም የነሱም የብሩኬ ማለት ብሩክ እህቷ ነው የሜላት ወንድሟ ኦኬ ወንድሟ ለማለት ፈልጌ ወንድሟ ነው እህትና ወንድም ናቸው አንድ ቤት ነው የሚኖሩት ከቤተሰብ ጋር ነው የሚኖሩት እኔም ከነሱ ጋር ያደግኩት ማለት ይችላል እንግዲህ እንደነገርኩ ነው ከትምህርት ቤት ወደ ቤት ነው ሙሉ ጊዜያችንን ቤት ነው የምናሳልፈው ይሄን እንወጣለን እንለውን ቦታ የለም በጣም ጭምት አስተዳደግ ነው ያደግነው እንደውም እዚህ አካባቢ ስለሆነ ነው እንጂ ከሌላ አካባቢ ሰው ጋር ራሱ አንገናኝም ብዙ ጊዜ ትምህርት ቤት ውስጥ ምናምንስ ምን አይነት እንትን ያላችሁ ከሰው ጋር ያላችሁ ቀረቤታ ምናምን ያው እናንተም ማን ነው አንቺም ጓደኞችሽም ብሩክና ሜላት ምን አይነት ግንኙነት አላችሁ ከተማሪዎች ጋር እንግዲህ እቤት የሆነ የለመርነው ነገር አለ ስለዚህ እቤት ወደ ትምህርት ቤትም ስትሄድ እቤት የለመርከውን ነገር ነው ይዘህ የምትሄደው እንግዲህ እኛ የአንድ አካባቢ ሰዎች ወይም ደግሞ ጎረቤት ስለሆንን ሶስታችን ተግባብተን እንውላለን ግን ሌላ ከማንንም ጋር በፍጹም አንግባባም ስለ በቃ ጭምት ነን ዝምተኛ ሰው አለ ወላ ሰዎች የሆነ ጮክ ብለው ሲያወሩ ምናልባት ለአንዳንድ ሰው እንትን ነው የሆነ ቀለል አድርገህ ነው የምታስበው እኛ ግን ያ ነገር በጣም ይጨንቀናል አልለመድንም ምክንያቱም አልለመድንም እንደዛ አይነት ነገር ብቻ በጣም የሆነ ቁጥብም ነን በቃ ምን ንግባባው እኛ ሶስታችን ነን ኦኬ ጓደኛሞች ሶስታችሁ ናችሁ ሌላ ሰው አታስገቡም አታስወጡም በፍጹም ከኛ ከሶስታችን ውጪ ማንንም የሚቀላቀለንም የለም ያቁናልም ትምህርት ቤት ውስጥ በቃ እነዛ ዝምተኞቹ ነው የምንባለው ከተማሪ ጋር ብዙም አንቀራረብም ለየት ያለ ግንኙነትም የለንም እንግዲህ ጉርብትናችን እዚህ ድረስ ነው ልልፈልጌ ነው ትምህርት ቤትም ላይም ሄዶ ማንንም በቃ ማንንም ከኛ ጋር ይቀላቀልም አንድ ባች ነበራችሁ አንድ ባች አንድ ክላስ እኩያም ነን በእድሜ ደረጃ ማለት ነው ጋዛ ነገሮች በእንደዚህ ያሉ ነው እንግዲህ አሁን አንተንም አንገብግቤ እንድጠራ ያደረገኝ ጉዳይ ከዚህ በኋላ ነው የተፈጠረው ጉዳዩ ምንድነው ብለህ ብትጠይቀኝ እንደነገርኩ ከእናትና ከአባታቸው ጋር ነው የሚኖሩት በጣም የሚዋደዱ ቤተሰብ ናቸው እርስ በርስ ይከባበራሉ እህትም ወንድምም በቃ ጥሩ ነገር ነበር ያለው ቤተሰብ ላይ ከተወሰነ ጊዜ በኋላ ግን እናትና አባትየው በአካባቢው መታየት ያቆማሉ ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ተርፎን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ እናመሰግናለን ወይንም ደግሞ እቤት የሉም ማለት ነው ያው በሰዓቱኛ የሰማነው ወደ ውጭ ሀገር እንዳጋጣሚ የሆነ አባቴ የሆነ ስራ እድል አግኝቶ ወደ ሌላ ሀገር እንደሄዱ ነበር የሰማነው ከሜላትም ሆነ ከብሩክ ማለት ነው ያው እንግዲህ አብረው ይኖርኮቻውም ምንም ሳይሉን ነው በቃ በጸጥታ የጠፉት ማለት አሁን ለምሳሌ እንዳልሽኝ ከሆነ ቤተሰቦቻችንም እየሰማችሁ ነው
እንዳልሽኝ ከሆነ በጣም ቀረቤት አላችሁ በጣም ግንኙነት አላችሁ ከነዚህ ሰዎች ጋር ከቤተሰቦቻቸውም ጋር ይመስለኛል ጭምር አይደል ሶ አንድ ሰው ደግሞ ያው እስከዛ ድረስ እኛም ጋር አጋጥሞናል ቤተሰቦች እንግዲህ በነገራችን ላይ ከውጪ ከሀረብ ሀገራት ሆነው ብዙ የሚከታተሉን ቤተሰቦች አሉ ይቅርታ እና ብዙ ጊዜ ከቤት ደግሞ ጎረቤት ኢቭን በደንብ እንኳን ማተግባቢው ጎረቤት እንኳን ወደ ውጭ ሀገር ወደ አረባት ሀገራት እንዲሁም የተለያዩ ሀገር ክፍለ ሀገር እንኳን ሲሄድ ሰው ተሰናብቶ ተላክሶ ምን ብሎ አይደለ የሆነ ራት ራሱ ተዘጋጅቶ ምናምን ነገር አሁን ደግሞ እንደምትይኝ ከሆነ ከኛ ጋር ምንም አይነት ስንበት ሳያደርጉ ሄዱ ተባለን ነው ያልሽኛለሽ አይደል አዎ እንግዲህ እንዳልከው ነው እንኳን ስንት አመት አብሮ የኖረ ሰው ተውና አንድ ቀንም አብረው የዋልክ ሰው የሆነ ፊልተር አረጋለ ብቻ ሲለይህ አይደለ ያ ነገር ግን ማለት እኛ እናትም አባቴንም ጥያቄ ቢያስጠይቃቸው ወይ ደግሞ ጥያቄ ቢጭርባቸው ምንም ለየት ያለ መልስ ሊሰጡን አልቻሉም እንዴት ሊሄዱ ቻሉ እንደ አጋጣሚ ነው የነሱ መልስ ስልካቸውን በተደጋጋሚ ብንደውልም ስልካቸው ሊሰራ አይችልም ያው ከሀገር ስለወጡ እንደዛ ነው እንግዲህ እኛም የተረዳ ነው እንግዲህ ባይዋጥልንም ወይ ደግሞ ከዛሬ ነገ ተመልሶ ይመጣሉ ወይ ደግሞ ይደውሉልናል በተለይ ደግሞ እኔ ለትንሽ ለቴክኖሎጂውም ቅርብ ስለሆንኩ ቪዲዮ ካለ ምናምን ሊደውሉልን ይችላሉ ብዬ ያሰብኩኝ ነበር እኔ ቤተሰብም ስልኬን እንደውም እንድከታተል በጣም እናቴም አባቴም ይነግሩኝ ነበር በዋትስአፕ በቴሌግራም ምናምን አልሞከርሽም ለመደወል ሞክራለሁ ስልካቸው አይጠራም በሚጠራበትም ሰዓት ላገኛቸው አልቻልኩም ኦኬ ላገኛቸው አልቻልኩም ነበር ግን በቃ ምንም ማረጋ አልቻልኩም ወይ ደግሞ አልቻለም የኔ ቤተሰቦች ምክንያቱም አንድ ሰው ከጣፋ በቤተሰቡ በኩል ነው የምታገኘው ወይ ደግሞ በስልክ ነው የምታገኘው ከዛ ውጪ ቤትም እንዴትም ልታገኘው አትችልም በትክክል እንደሚገናኙ ያው አይዚ እንግዲህ እነሱ ደግሞ እንደሚገናኙ ነብሩክ እንደሚገናኙ ነግራዋቸዋል ለናንተ ነው ወይስ እንዴት ነው እነሱንም ያገኙአቸው ነበር ከሄዱ በኋላ በሰላም እንደገቡ ምናምን ደውለውልናል ብለው አንዴ ነግራኛለች ሜላት በሰላም ገብተዋል ምናምን ግን ኔትወርክ እዛ አካባቢ እንደማይሰራ ማለት እንዴ ቶሎ መደወል እንደማይችሉ እና እነ ሜሊም ወደ እነሱ መደወል እንደማይችሉ እነሱ ብቻ ባላቸው ሰዓት ወደ እነሱ መደወል እንደሚችሉ ነው የነገረችኝ ሜሊ እና ነገሮች እንደዛ ይያሉ ነው እኛም ምናልባት እኔም ስደውል ያላገኛዋቸው ለዛ ነው ብዬ ነው ያሰብኩት ምክንያቱም ሜሊ ነግራኛለች በፊት እነሱ ናቸው መደወል የሚችሉት እኛ ወደ እነሱ መደወል አንችልም ያው ግን እነሱም ግን ወደናንተ ደውለው አያውቁም በፍጹም ደውለው አያውቁም እሺ ጠይቀዋል ስለናንተ ምናምን የሚል ዜና ሰምታችሁ ታውቃላችሁ ከነብሩክ ከነሚላት በፍጹም እንደዚህ ቶሪ ሰምተን አናውቅም ብቻ ደህና ናቸው አታስቡ ምናምን ብላ ሜሊ ያውኛል ለማረጋጋት እኔንም ቤተሰቤንም ለማረጋጋት ተሞክራለች አባቴም ቢሆን በጣም ትልቅ ጥያቄ አለበት እንዴት የስንት አመት ጎረቤቴ እንዲ ባንዲ ተነስቶ ሊሄድ ይችላል ቀረቤት አላችሁ በጣም ከቤተሰቦቻችሁ በጣም ቀረቤት አላችሁ በጣም ቡና አንድ ላይ ነው የሚጠጡት ማለት በቃ ብቻ ምን ልንገር ትክክለኛ ኢትዮጵያዊነት ያለበት የሆነ ጉርብትና አለ እንደዛ ነበር እንግዲህ ችግሮች መፈጠር የጀመሩት ከዚህ በኋላ ነው እንግዲህ ቤቱን ሜሊና ብሩክ ናቸው ብዙ ጊዜ ያሉት ከዛ ውጪ ሲወጡም ሲገቡም እነሱም ብቻ ነው የምናየው ማንም ለየት ያለ ሰውም አልነበረም ነገሮች እንዲህ ያሉ አመታትም ተቆጠሩ አንድ አመትም ምናምን አለፈ ሁለተኛ አመትም ገባን እንደዛው እኛ በጥያቄ ውስጥ አለፈችም 2 አመት ከዛ እንግዲህ እኔ ለነሱ በጣም ቅርብ ነኝ ብዬሃለሁ እንደተለመደው አንድ ቀን ማታ ነው ይመስለኛል ከሳምንት ምናምን በፊት ነው ይሄ ነገር 2 አመት እንግዲህ እናትና አባትየው ወደ ውጭ ሀገር ሄዱ ከተባለው ከ2 አመት ከ4 ወር ምናምን በኋላ ነው አሁን 4ኛ ወር ምናምን ይዘዋል ነገሮች በእንደዚህ እንዳሉ እኔ ሜሊን ቀኑን ሙሉ አላገኘዋትም እንዲሁ ሰላም ልበላት ብዬ ነው እንግዲህ ወደ እነሱ ቤት በመሄድበት ሰዓት ነው በር ላይ አንድ ያሉነ ነገር ይሰማውት ማለት ያሉነ ነገር ስለ
ከብሩክ ጋር ቁጭ ብለው ሲያወሩ ነው እንዳጋጣሚ በር ለመክፈት ስል የሆነ ወሬ ጆሮ ውስጥ ገብቶ ነው በሩን መክፈት እቺ በስትክክል ቆሜ ሳዳምጥ የነበረው ወንድምናት ቁጭ ብለው በሚያወሩበት ሰዓት ያ ነገር ምንድነው ብትለኝ እንግዲህ እንዴት እንደምነግርህ አላቅም ማለት እንደዚህ የሚያደርጋሉ ለማለት እንትን ናቸው ልጅ ናቸው ብቻ ከባድ ነው ነገሩ ምንድነው መሰለ ሜሊ ነች እንግዲህ ይሄን ነገር ስትል ይሰሙት በቃ ይሄ ነገር ሳይታወቅብን እንደቀላ መታት ተቆጠሯ ምናምን ማለት አንድ በሰዓቱ ምንም አልገባኝም ነበር እሺ ግን ደግሞ ብሩክ ምን አለ ከዛ በኋላ እናትና አባታችንን ገለን ይኖርን ጀግኖች ነን ሲል ማለት እንዴት ልላስረዳ ካፉ ነው የወጣው እንግዲህ ማለት አቋለው ሌላ ሰውም ነው ብዬ እንትን እንዳልን ቆይ ውጭ ሀገር ሄደዋል አልተባለም እንዴ ለኛ እንደዛ ነው ተብሎ የተነገረ ግን ደግሞ እንዴት እንደሆነ አላቅም ሁለቱም በአይምሮ ጤነኛ ናቸው ፍጹም ጤነኛ ናቸው እንግዲህ እስከማቃቸው ድረስ እሺ እንግዲህ እዚህ ጋር ነው እኔም ልክ የብሩክን ድምጽ ስሰማ እንደዛ በሚልበት ሰዓት ደንግጬ ተርበት ብቻ ነው በሩን እንትን ያልኩት በቃ ራሴን አላቅም አንድ እንዴት ልጅ እናቱንና አባቱን እንደዚህ ያደርጋል ብዬ ላስብ ስችላለሁ ሲቀጥልም ለኔ ምንም ቢሆን አሳድገውኛል ጎረቤቶቼ ናቸው የሆነ የሚሰማኝ ነገር አለ በሩን በድንጋጤ መታውት የሆነ ድምጽ አሰማው ማለት ነው ያኔ ነው እነሱም እኔም ሲመጡ የሆነ ጠላቸው ምናምን ይታየኛል ከበሩ ስሮጥ ነው እኔ መሆኔን ያዩት ኦኬ ስትሮጪ አይተውሻል ሙሉ ለሙሉ እንደ ላይን ባንገጣጣም ግን እኔ መሆኔን አይተዋል ኦኬ ከዛ በኋላ እንግዲህ እኔም ወደ እነሱ መመለስ አልፈለኩም በጣም ተመልሰሽ ሄደሽ ለማናገር አልሞከርሽም ማለት ያው አንድ የተወርወሩ ጆሮአችን ውስጥ በገባው ነገር ሁሉንም ሰው መፍረድ ማችስ ይከብዳል ያው እኛም እኮ አንቺ በነገርሽን ነገር ብቻ ተመስርተን እኮ እንደዚህ ልጆች አንጠልጥለን ወደ ህግ አካል እንወስዳለን ማለት አይደለም ምናረጋግጥበት መንገዶች አሉ ምንመረምርበት መንገዶች አሉ ብዙ ቼክ ምናረግበት መንገዶች አሉ አሁን ግን እንደነገርሽኝ ከሆነ ደግሞ አንቺ ከነሱ ከቤተሰቦቻቸው ከአባትና ከእናታቸው ጋር እንግዲህ በጣም ቀረቤታ እንዳለሽ ነግረሽኛል ቤተሰቦችሽም ያንቺም ቤተሰቦች በጣም ቅርብ እንደሆኑ ነግረሽኛል ይሄን ነገር በመስተሚበት ሰዓት ኢቭን እንደ ወንድምና እንደ እህት ነን ብለሽኛል ሶ እነሱ እንደ ወንድምና እንደ እህት መታይ ደግሞ ከሆነ ቤተሰቦቻቸውንም ደግሞ ያለሽ እንትን ደግሞ አለ ለነሱ መመሰጫቸው የሆነ ነገር አለ የአባት ፍቅር እንኳን የእናት ፍቅር እንኳን ሙሉ ለሙሉ ባሰጪ የሆነ ነገር አለ እንኳን የማታውቂው ሰው ይቅርና የማታውቂው ሰው ራሱ መንገድ ላይ የሆነ ነገር ሆኖ ብታይ ውስጥ የሚሰብር ነገር ነው አሁን ደግሞ እየነገርሽኝ ያለሽው ነገር ደግሞ አንድ ወጣት ልጆች ቤተሰቦቻቸውን ገለዋል ብለሽ እየነገርሽኝ ነው ይሄንን ነገር ስታቂ ይሄንን ነገር ስትሰሚ ምንም የወሰድሽው እርምጃ የለም በሰዓቱ ደንግጬ ስለነበር ምንም ለማድረግ ምንም የመጣልኝ ነገር የለም ብቻ እኔ ደንግጬ በሩን በመነካበት ሰዓት በሩ ድምጽ ሲያሰማ እነሱም ደንግጠው ነው ሲመስለኝ ከዛ አካባቢ ተነስተው ወደኔ መምጣት የጀመሩት እንግዲህ አንድ እነሱንም እንድጠረጥርና ይሄን ነገር አድርገዋል እንድል ያደረገኝ ነገር ከዛ በኋላ እኔ ላይ ዛቻ ማስፈራሪያ ሲያደርስብኝ ነበር ብሩክ ማለት ዛቻ ማለት እኔ እየሮጥኩ ነው ወደ ቤቴ የገባሁት ከዛ በቴክስት ምናምን አንቺንም ካፈር ነው መንቀላቅልሽ ብሩክ በስልኩ ኦኬ ቴክስቶቹ አሉ ላሳይ ይችላል ደስ ይለኛል ብሩክ ራሱ ነው ይሄንን ነገር ይጻፈልኝ እንግዲህ ብሩክ ማለት ለኔ ምኑን ነግርሃለሁ ወንድሜ ነው ምናምን ይሄውና ብሩክ ይሄው ኦኬ እስቲ አንብቢ ያየሽውን ነገር ለማንም ብትናገሪ አንቺንም ካፈር ነው መደባልቅሽ የመጀመሪያ ቀን ቴክስቱ እንዲ ነበር ይላከልኝ የዛን ቀን ማታ ማለት ነው ከዛ በኋላ እንግዲህ ምን ልበልህ
እውነት ነው እንድልም በቃ የሆነ ገፋፋኝ ወይ ደግሞ ከራሳቸውም በቃ ከቀልባቸውም አይደሉም ብዬ እንዳስብም የሆነ እንትን ሆነብኝ በጣም ግራ ገባኝ ከዛ እኔንስ እንደዚህ ቢያደርጉኝ እኔ ብዙ ተስፋ ያለኝ ልጅ ነኝ ለእናትና ለአባቴ መኖር ፈልጋለሁ ከዛ በኋላ በስልክ ደውለሽ ወይ ደውለሽ አልተገናኛችሁ በአካል አልተገናኘንም ከዛ የዛን ቀን ማታ እንደዛው እኔ መረጋጋት ቢያቅተኝም ግን ተኛን ነጋ ከዛ ሜላትን መደወል ጀመረች ወደኔ ማለት ነው ደውላ እሷም ማስፈራሪያ ሌላ ጥቃት እንደምታደርስብኝ ከዛም አልፎ እንደውም እንደነገርኩ እኔ ከቤት የምወጣ አይነት ልጅ አይደለም ኦኬ እና በእነሱም እንደዛ እንደሆኑ እኔ ነገርሽ እንደዚህ የሚያደርጋሉ ብለህ የምትጠብቃቸው አይነት ሰዎች አይደሉ ማለት አሁን ለምን መሰለሽ እነዚህ ሰዎች ያደጉበት አስተዳደግ ምናልባት ተጽዕኖ ፈጥሮባቸው ይመስልሻል እኔ እንጃ እንግዲህ እኔ ምንም የማውቀው ነገር የለም እንደዛም ደግሞ የከፋ ነገር ማለት አንድ ቤተሰብ የሆነ ነገር ሲያደርግ ላንተ ብሎ ነው አይደለ እነሱም ደግሞ በዛ ነገር የሚቆጩ አይነት ልጆች አይደሉም እስከማውቃቸው ድረስ በህይወታቸው በቤተሰባቸው በጣም ደስተኛ ልጆች ናቸው እኔም እንደዛው በቃ ምክንያቱም የውጪውን ዓለም እኛ ራሱ አንወደውም የሆነ ከመንሰማው ነገር አንፃር ብዙም የሚሰበን አይደለንም እና እንደዚህ የሚያደርጋሉ በእንደዚህ በመጡበት መንገድ ተገፋፍተው እንደዚህ የሚያደርጋሉ ምልበት አጋጣሚም የለም ምክንያቱም በቤተሰባቸው በራሳቸው በጣም ደስተኛ ልጆች ናቸው እስከማውቃቸው ድረስ ተስፈልገው ሊሆን ይችላል ይሄን ነገር ያደረጉት እኔ እንጃ እሱን እንግዲህ አላቅም ስለዚህ ያው ተቀርቢያቸዋለሽ የቅርብ ሰው ነኝ ብለሽኛል ለዛ ብዬ ነው ያው ግምቶችን እያቀረብኩልሽ ያለሁት እንጂ አንቺን ለማስጨነቅ ፈልጌ አንቺን እንትን ለማለት ፈልጌ አይደለም አይ እስከ እንድትነግሪኝ እፈልጋለሁ እሺ እስከማውቀው ድረስ ምንም የለም እኔ ፊትም ላያወሩ ይችላሉ በርግጥ ግን ደግሞ በጣም ክሎዝ ነን እንደማውራትማ አንቺ ፊት አያወሩም እንጂ ቢያወሩ እስከዛ ድረስ እኮ ይሄንን ነገር ታውቂ ነበር ግን ምንም በቃሽም ነው የሰማሽኝ ምንም ለየት ያለ ነገርም አይቼባቸው አላቅም እንዲህ ስለውርስ ለገንዘብ ብለውም እንደዚህ ያደርጋሉ መላቸው ልጆች አይደሉም እስከማውቃቸው ድረስ ማለት ነው እንግዲህ ነገሮች በዚህ አላበቁም ሜላትም በተደጋጋሚ እንደውም የወንድ መጮቻ ነው ማረግሽ ይሄን ነገር ለአንድ ሰው ለማንንም አልተናገርኩም እስካሁን በቃ አሁን በመወጣበት ሰዓት ብዙ ወንዶች ምናምን ይከተሉኛል ገባ ሱቅን በመወጣበት ሰዓት ቤተሰብ ልኮኝ በቃ የሆነ በጣም አሰቃቂ ሁኔታ ውስጥ ስላለው ነው ታኝቼ ራሱ የሚመጣልኝ ብሩክ የሚለው ድምጽ ነው እናትና አባቶቻችን እንገለን በሰላም ምንነው ተረጋጊ ይገባኛል በጣም ብዙ ማስፈራሪያ ሲያደርስብኝ ነበር ባገኘው አጋጣሚ ካገኘ ራሱ እኔን ሊጫወትብኝ እንደሚችል ነበር ሲያስፈራራኝ የነበረው አንቺን መግደል ቢያቅተኝ አንቺ ላይ መጫወት አያቅተኝም እያለኝ ነበር ምንም አያመጣም በነገራችን ላይ ማንም ምንም አያመጣም ለቤተሰቡ ያልተመለሰ እንዴት ለኔ ይመለሳል ብለህ ነው እኔ ወንድም አይ ከዚህ በኋላማ እኛ ጋር መጣሽ አሁን እኮ ሴፍ ዞን ያለሽ እኮ ምንም የሚፈጠርብሽ ነገር የለም እሺ እንድታለቅሽ አልፈልግም እኔ መጣሽ አይደል እኛ ጋር ነገሮችን ልንፈታቸው እኮ ነው ነገሮችን ልናስተካክላቸው እኮ ነው ከባድ ነው ያለውበት ቤት በጣም ከባድ ነው ይገባኛል እረዳለሁ ያለሽበትን ሁኔታ በደንብ እረዳሻለሁ ምን አይነት ጭንቀት እንደሚያስጨንቅ ይገባኛል ጭራሽ የሚይዝብሽ ሰው ኖሮ ይሄን እንደዚህ አይነት ሁኔታ ውስጥ መቆየት በጣም ከባድ ነገር ነው እረዳሻለሁ ግን ደግሞ አሁን እኔ ምልሽ እንድትሰሚኝ ይፈልጋል እሺ ስምሽ ማን ነበር ያልሽኝ ፌቨን ተረጋጊ እንግዲህ መጨናነቅ አይደለም አሁን ለእንደዚህ አይነት ነገር ቁጭ ብሎ ማሰብ ምንድነው ማደርገው ምንድነው መሰራው እንደውም አሁን አንቺ አስተዋይ ልጅ ነሽ በማስተዋልሽ ነው ለመተሽ ለኔም እንግዲህ ጋዜጠኛ ቴዲ ይረዳኛል ብለሽ መተሽ እንግዲህ ለኔ መንገርሽ በጣም ይሄ ማስተዋልሽ ነው የሚያሳየው መረጋጋት ከተረጋጋም በኋላ ሁሉም ነገር ይደርሳል ሁሉም ነገር እሺ ለእናቱ ያልተመለሰ እንዴት ለኔ ይመለሳል ልክ ነሽ እኮ አሁን ደግሞ ሄደን በደንብ ማረጋገጥ የለብንም ነገሮችን አለ አዎ እሱን ነው የምልሽ ስለዚህ እንግዲህ ቤተሰቦቻችንም እያያችሁ ያላችሁት ነገር ይሄንን ይመስላል ያው በሷ ብቻ ጥቆማ ነገሩን ሄደን
እንፈጽማለን ማለት አይደለም። የምናደርጋቸው የምንሰራቸው ነገሮችን ደግሞ በደንብ ለማግኘት የምናደርጋቸው ነገሮች ይኖራሉ። እነዛን ነገሮች እንግዲህ አስበን ደግሞ ምን እንደምናደርግ ምን እንደምንሰራ ምን ነገራችሁ ነው የሚሆነው። አንቺም እንግዲህ እንድትረጋጊ እፈልጋለሁ። አሁን በዚህ ስራ ላይ በቃ አብረን እንደ ቲም ነው የምንሰራው። እሺ እነዚህን ሰዎች ካልያዝን ወዴት መተኛት የለም እንቅልፍ ከዚህ በኋላ በቃ። ግን ደግሞ ማታ ለመተኛት ዛሬ እነዚህን ሰዎች ይዘን አንጠልጥለን ለህግ ማቅረብ አለብን አይደለ? ለአንቺም ሰላም እንዲሰማሽ ለቤተሰቦችሽም ሰላም እንዲሰማሽ አይደለ? ስለዚህ እንግዲህ እሷም የምትረዳን ይሆናል። ቤተሰቦቼ በምን መንገድ እንግባ እንዴት እንግባ የሚለውን ነገር ከናንተ ጋር እንግዲህ የምናስብበት ይሆናል። ቤተሰቦች ተረጋጊ። እንዴት እንደምንገባ እንዴት እንደምንይዛቸው አስረዳሻለሁ፣ እነግርሻለሁ ሁሉንም ነገር። እንድትረጋጊ ግን እፈልጋለሁ። እሺ እንድትረጋጊ እፈልጋለሁ። አሁን ከዚህ በኋላ በደንብ እንድትጠረክሪ ነው የምፈልገው። ኢቭን ውስጥ ድረስ ገብተሽ ልታናገሪያቸው ትችያለሽ። እሺ ቢገሉ እሰኔ ሁሉ በቃ እሱን ነው የምልሽ። እንድትጠነክሪ እፈልጋለሁ የምልሽ እኮ እሱን እኮ ነው። አሁን የሞተው ሰውስ መና መቅረቱ አያሳዝንሽም? ሱማ ይሳዝነኝ። መክፈል ያለብን መስዋዕቶች እንዳለ ከፍለን እነዛን ሰዎች መያዝ ነው አይደለ አላማችን። በቃ መተጋገዝ ካለብን እንተጋገዛለን። ቴንክ ዩ ቤተሰቦቻችን። እንግዲህ እንደምታዩት ነበር የተፈጠሩት ነገሮችን የሆኑትን ነገሮችን እህታችን በደንብ ለማስረዳት ሞክራለች። ትንሽ መጨረሻ ላይ እንባ ቢተናነቃትም ያው የውስጥ ብሶትም አለ፣ ልጆቹ የሚይዙትም ዛቻም አለ፣ ፍራቻም አለ። እንግዲህ ያ ሁሉ ተደማምሮ ውስጧን ትንሽ ረብሾታል። ቤተሰቦች እንግዲህ እንደሚታወቀው ሄደን ስለነዚህ ሰዎች በደንብ የምናጣራ ይሆናል። ምንድነው ያሉበት ምንድነው እየሰሩ ያሉትን ነገር የሚለውን የምናጣራ ይሆናል። ቤተሰቦች እንግዲህ እስከዛው ድረስ ደግሞ እናንተ ኮሜንት ላይ እየገባችሁ ያላችሁን ሀሳብ አስተያየት እንድትጽፉልኝ እፈልጋለሁ። ቪዲዮን ሼር እንድታደርጉት እፈልጋለሁ። ቤተሰቦች እስከዛው ድረስ አብራችሁ ነው። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በ2 ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፉን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። ቤተሰቦቻችን እንግዲህ ድጋሚ ተመልሰን መተናል። ቤተሰቦቼ ቤቱ አቅራቢያ ላይ ነው ያለሁት። ያው ገብቼ እስቲ እንደሌላው ጊዜ ልግባና ቃለ መጠይቅ ላድርግላችሁ፣ የህይወት ተሞክሯችሁን እንስማ ብዬ ነው እንግዲህ የመጣሁት። ቤተሰቦቼ ያው ያለውን ነገር የሚፈጠረውን ነገር አናቅም። እንግዲህ በዚህ መንገድ እነሱን ማግኘት ከቻልኩኝ ብዬ ነው። በዚህ መንገድ ደግሞ ማግኘት ካልቻልኩኝ ድብቅ ካሜራን አስቀምጬ መውጣ ነው የሚሆነው። ቤተሰቦቼ ስለ ቤተሰቦቻቸው አነሳለሁ፣ ስላለው ነገር አነሳለሁ፣ የት እንዳሉ ለመጠየቅ ሞክራለሁ። ግን በምጠይቀው አጠያየቅ ቀጥተኛ ጥያቄ ሳይሆን በተዘዋዋሪ ነው የምጠይቃቸው። ቤተሰቦች እንግዲህ የሚመልሱልኝ መልስ አብረን የምናይ ነው የሚሆነው። ወደ ቤቱ እንሂድ። ተከተለኝና ምን አይነት ምክንያት እንደሚሰጡኝ እንግዲህ አብረን ነው የምንመለከተው። ቤተሰቦቼ ካሜራማንም እየተከተለኝ ነው ያለው። ምን እንደሚሉ ማብራት በርቷል አሉ ወይ? ሰላም ነው? እንዴት ነህ? እግዚአብሔር ይመስገን። ያው ከሶሻል ሚዲያ ነበር የመጣ ነው። ካሜራም ይዘናል። እንግዲህ አንዳንድ ጥያቄዎችን ከእናንተ ጋር ለመለዋወጥ ማለቴ ለምን ሳታስፈቅደኝ እየቀረስክ ያለው? ያው መጥፋት ይችላል፣ ችግር የለውም። ካሜራ መጥፋት እንችላለን። እሺ አጥፋዋለሁ። መጀመሪያ ላስረዳ ምን እንደሆነ። ያው ከተግባባን ገብተን የምንነጋገር ይሆናል። ያው ሶሻል ሚዲያ ላይ ነው የምንሰራው እንደነገርኩ።
እና ያው ከእናንተ ጋር ደግሞ እናንተ ምንድነው የምትሰሩት? ምንድነው እንትን ያላችሁ የህይወት ተሞክሮ ምናምን ነገር አሉ አይደለ? ወጣት ነው ይገባሃል። ይገባኛል። ግን አሁን ገብቷል የመጣበትም ሰዓት ጥሩ አይደለም። የማይሆን ሰዓት መጣሁ። ፍላጎትም የለንም እንደዚህ አይነት ቃለ መጠይቅ ማድረግ። ችግር የለውም። አንድ 10 ደቂቃ ገብተን መውጣት ነው። ሌላ ረጅም ነገር አናወራም። ሌሎች ነገሮች አይኖሩም። ስለ ህይወት ታሪካችሁን ጠይቃችኋለን። የህይወት ታሪካችሁን ትነግሩናላችሁ። የሚማሩ ህዝቦች አሉ። ለነሱ አስተምረን ያልገባ ነገር አለ። አሁን ቲም እንደዚህ እንትን ላይ የመቅረብ ፍላጎት እኔም ስለምሰራው ስራ ማንም እንዲያውቅ አልፈልግም። እሺ ችግር የለውም። እስቲ ጠይቃትና እህትን መልሰህ መተህ እንትን በለን። እሺ ይኸው እዚህ ጋር እጠብቃለሁ። ቤተሰቦች እንግዲህ እንዳያችሁት ነው። ቲም መስራት ስለምሰራው ስራ ማንም እንዲያውቅብኝ ምናምን ነገር አልፈልግም ብሏል። እስቲ ምን እንደሆነ ደግሞ ገብተን የምናረጋግጥ ይሆናል። ቤተሰቦች ምን ሰዓት ይባላል? እሺ ወይ ግን ብዙ ሰዓት የለንም። ችግር የለም። እኔም ልወጣ ስለሆነ እሷንም እንትን ላለ ማለት 10 ደቂቃ 10 ደቂቃ። እሺ ተከተለኝ። እሺ እሺ ሰላም ነው? ያው ካንቺ ጋር አልተዋወቅም። እንዴት ነሽ? ሰላም ነው አለ። እግዚአብሔር ይመስገን። ያው እንግዲህ እህቴ ነች ቤት ያለችው። እሷን ጠይቂ ልምጣ ብሎኝ ነውና በአጋጣሚ በጣም ወንድምሽ ያከብርሻል። በነገራችን ላይ እሱን ነው የተረዳሁት። ያው እንግዲህ የመጣ ነው ከሶሻል ሚዲያ ነው። ሶሻል ሚዲያ ላይ ነው የምንሰራው። ስላላችሁ ሁኔታ፣ ስለ ቤተሰቦቻችሁ ምን አይነት ግንኙነት አላችሁ ከማህበረሰቡ ጋር የሚሉትን ነገሮች ነው ያው እንግዲህ እንደነወያይ የመጣሁት ማለት ነው። ይቺን ነገሮች ከተነጋገርን በኋላ እኔም ስራዬን ጨርሼ ይቅርታ በጣም ትንሽ ጉንፋን ስለያዘኝ ነው ማክሱንም ያደረኩት። ወደ ጉዳይ የሚሄድ ይሆናል። እናንተም ደግሞ ወደ ጉዳዮቹ የምትሄዱ ይሆናል። ያው እና ለመጀመሪያ ያክል ከስማችሁን ጀምር። ማንን በላንተ? እኔ ብሩክ እባላለሁ። ብሩክማ? ብሩክ ዮናታን እባላለሁ። ብሩክ ዮናታን። እሺ አንቺስ? ደግሞ ሜላት ዮናታን እባላለሁ። ሜላት ዮናታን። በጣም ደስ ይላል። እህትና ወንድም እንደውም አገኛለሁ ብዬ አስቤ አልነበርም ወደ እናንተ የመጣሁት። አካባቢው ላይ ዞር ስንል አይናችን ውስጥ ይሄ ቤት ገባና እስቲ ገብተን እናናግራቸው። ምን አይነት ህይወት ነው የሚኖሩት? ምን አይነት ትምህርት ይሰጡናል ለህዝቦቻችን የሚለውን ነገር ለመጠየቅ ነው ወደ እናንተ የመጣ ነው። እህትና ወንድም መሆናችሁ አጋጣሚ ሆኖ ደስ ይላል። አሪፍ ነገር ነው። እንዴት ነው አስተዳደጋችሁ ምን ይመስላል የሚለውን ነገር እስቲ። ያው አስተዳደጋችን ያው እንደምታው አካባቢው ይሄን ያህል ከፍተኛ ኑሮ የሚኖርበት አካባቢ አይደለም። ኑሮ ነበራቸው። ገቢያቸው መካከለኛ ነበር። ቤተሰቦቻችን ያው ከአካባቢውም ሰው ጋር ብዙ ይሄን ያህል እየወጣን እየተጫወተን ብዙ ጓደኛ ኑሮን ወይም ደግሞ ብዙ አዳዲስ ነገሮችን እየሞከርን አይደለም ያደግነው። ያው ቤተሰቦቻችን ትንሽ ቁጥጥር ላይ ትንሽ ከበድ ያሉ ነበሩና ያው ከነሱ ጋር እና እዚሁ ጎረቤት እንዳየው ጎረቤቶቻችን ከነሱ ጋር ነው ያደግነው። በቃ ረጅም ጊዜያችንን ምንም አዳዲስ ነገሮችን ሳናይ የተለመደ የህይወት መንገድ ይዘን ነው ትምህርታችንን የጨረስነው። ይሄን ሁሉ ጊዜ የደረስነው እዚህም የደረስነው እነዚህ አይነት ነገሮችን እያሳለፍን ነው። ያው አሁን ላይ አዲስ ሰዎችን ለመተዋወቅ አንዳንድ ነገሮችን ለማድረግ ያው ትንሽ ውስጣችን ፍራቻ ይኖራል። ምክንያቱም ያው ከበፊትም ጀምሮ አዳዲስ ነገሮችን እየሞከርን ስላላደግን ብቻ እንደዚህ አይነት የሆነ አስተዳደግ ነበር። ትንሽ ቁጥጥር የበዛበት እና የምናደርጋቸው ነገሮች ውስን የነበሩበት አስተዳደግ ነበር የነበረ። ኦኬ እህቴ ወደ አንቺ ደግሞ ልምጣ። ያው እንግዲህ ቤት ስገባ ፋዘርንም ማዘርንም አላየኋቸውም። ስለነሱ እስቲ ያለውን ነገር ተናግሪኝ። ያው አባታችንም እናታችንም እኛን ይቆጣጠሩናል። ጥሩ የሆነ አስተዳደግን ያሳደጉን እና ደግሞ ከአካባቢያችን ጋር ያለን ቁርኝት አሪፍ ነው። ከጎረቤቶቻችን ጋር ምናምን
እንግባባለን በደንብ ግን ያን ያህል ውጪ የምንወጣ ልጆች አይደለንም። የት ሄደው ነው ታዲያ ማለት ባገኛቸውና ባናገራቸው ይበልጥ ደስ ይለኛል። አሁን ላይ እዚህ የሉ ማለት ሀገር ውስጥ የሉም። አሁን ላይ ወደ ውጪ ከ1-2 ዓመት በፊት ነው ወደ ውጪ ሄዱት። ያው እኔና እሷ ነን እየተጋገዝን እየኖርን ያለነው። ኦኬ ብቻችሁን ነው ስለዚህ የምንኖሩት? እኔና እሷ ብቻ። በጣም ደስ ይላል። ያው መቼስ ለብቻ እንደዚህ ወጣት ሆኖ ደግሞ ኑሮ በጣም ከባድ ነው። ያው እሱንም ለማስረዳት ነው ለቤተሰቦቻችን እንግዲህ ለህዝቡም ልንናገር የመጣ ነውና ቤተሰቦቻችን እንግዲህ እንደምታዩት እንግዲህ ሁለቱ ልጆች እንግዲህ እዚች ጋር ተቀምጠው የምታዩቸው ብቻቸውን ኑሮን እየገፉ ኑሮን እንግዲህ እንዲህ ዳገትን ብትሆን እየገፏት እየሄዱ ያሉት እንግዲህ ለብቻቸው ያለ ቤተሰብ ነው። ይቅርታና ቤተሰብ ሊኖር ይችላል። ያው ከዛ አንዳንድ ነገሮች እየላኩላችሁ ነው የምትኖሩት ወይስ? አይ እንደሱ እንኳን አይደለም። ያው ብዙም አንገናኝም አሁን ላይ። ያው እዚህ ያሉ ይሰሩት የነበረው ስራ አለ እና በሱ ውስጥ የተወሰነ ነገር አለና እሱን ነው እየሰራን ያለነው አሁን ላይ። ኦኬ ስለዚህ የእነሱን ስራ እያስተዳደራችሁ ነው የምትሰሩት ማለት ነው? ኦኬ ስለ ስራው ማወቅ እችላለሁ? ምን እንደሆነ ስራው? ይሄን እንኳን እዚህ መናገር አልፈልግም፣ ግን ያው የግል ስራና ቢዝነስ ላይ ንግድ ላይ የሆነ ነገር ነውና ትንሽ ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በ1 ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በ2 ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው 1 ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፎን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። ያው እንግዲህ ቤተሰቦቻችን ትንሽ መብራት ጠፍቶብን ቪዲዮአችንን አቋርጠን ነበረ። መብራት ሲመጣ ነው የቀጠልነው። ቤተሰቦች እንግዲህ እና ስለምን ነበር እየተጨዋወትን የነበረው? ያው እንደ ነገር ነው ስራው አሁን ላይ ያው እግዚአብሔር ይመስገን ያለውን ነገር እነሱ ያው ለኛ አሁን ባለንበት እድሜ ትንሽ ከበድ ያለም ቢሆን ትንሽ እንደዚህ አይነት ነገሮችን ለማስተካከል ያው ከእግዚአብሔር ጋር እንትን እያለው እያስኬድ ነው። በጣም እሺ ስራውን በምትሰሩበት ሰዓት የገጠማችሁ ገጠመኝ ካለ አሳዛኝ ሊሆን ይችላል፣ አስደሳች ሊሆን ይችላል፣ የሆነ ብቻ የሚያሳዝን የሚያስለቅስም ሊሆን ይችላል። ቤተሰቦች ህዝቦች እንዲጠቀሙበት ስለምፈልግ በነገራችን ላይ ልክ እንደናንተው ብቻውን የሚኖር ብዙ ሰው አለ። እነዛ ሰዎች ደግሞ ብዙ የተሸወዱበት ነገር ሊኖር ይችላል፣ ብዙ የተጠቀሙበት ጥቅም ሊኖር ይችላል። ያው ከነሱም ደግሞ እንደናንተው አናገሬ ለህዝቡ እንዲማር የማደርግበት መንገድ እፈልጋለሁ። እናንተም ደግሞ የሆነ ይሄ ነገሬ ጠቅሞኛል፣ ይሄ ነገሬ ደግሞ ጎድቶኛል የምትሉት የሁለታችሁም የተለያየ ነገር ይኖራል። ከስቺ እንጀምርና እስቲ እንደዚህ ባላደርግ ኖሮ የተሻለ ደረጃ ደርስ ነበር የምትይው ነገር ካለ፣ ይሄን ነገር ደግሞ በማድረጌ በጣም ጥሩ ደረጃ ላይ ነኝ የምትይው ነገር ካለ በሁለቱም መንገድ እድሉን ልስጥሽ። እሺ እድሉን ስለሰጠኝ አመሰግናለሁ። ይሄን ነገር ማድረጌ ለኔ ጥሩ ነው ብዬ ነው የማስበው። ምክንያቱም ቤተሰቦቼን እንዳላስቸግር ለሁለታችንም ቤተሰቦቻችንን አናስቸግርም፣ በራሳችን ነው ሰርተን የምንኖረው ማለት ነው። ስለዚህ ከፋሚሊ ላይ የሆነ የኛን የሆነ ያለን ነገር አለ አይደል? እሱን እንትን ብለናላችኋል፣ ቀንሰልናችኋል። ኦኬ ህይወት ስትኖሪ ያው ህይወት ላይ ቻሌንጅ አለ፣ ብዙ ቻሌንጆች አሉ። ከነዛ ቻሌንጅ መሀል ደግሞ የገጠመሽ ቻሌንጅ ካለ ፈተና የምትይው በዚህ ወቅት እንደዚህ አይነት ፈተና ተፈትኜ ነበረ እንደምንም አለፍኩት የምትይኝ የሆነች ታሪክ አለች አይደል? እሷን ነው የፈለኳት።
እና ምን ገጥሞሽ ነበር? ገጥሞሽ የማያውቅ ነገር ደግሞ ከሆነ አስደሳች ነገር አይጠፋም መቼስ የሰው ልጅ ስንኖር ወይ አሳዛኝ ወይ አስደሳች ነገር ከሁለቱ አንዱን እያስተናገድን ነው የምንኖረው። የሆነች ነገር አትጠፋም። ያቺን ነገር እንድትነግሪኝ ብዬ ነው። ያው ብዙም በህይወቴ ላይ መጥፎ ነገር ያጋጠመኝ ነገር የለም። ግን ደግሞ ጥሩ ነገር ከምለው ነገር ይሄን ቢዝነስ ከወንድሜ ጋር ተስማምተን ምናምን መስራታችን እና ይሄን ቢዝነስ መስራቴ ለኔ ትልቅ እና በቃ ህይወቴን የሚያስተካክል ነገር ሆኗል። አሁን ላይ እንደምታይ ነው መካከለኛ ኑሮ የምንኖረው ግን ምንም ቸግሮን ያለ ነገር የለም። እና በቃ ለቤተሰቤ የኔ ወንድሜ ነዳ ማቅለላችን ምናምን ነገር ያ ነገር ለኔ ደስታ ነው፣ አሪፍ ነገር ነው ብዬ ነው። በጣም አሪፍ። ቤቱ የኪራይ ነው ወይስ የግላችሁ? አይ የግላችን ነው። ኦኬ። ያው አንድ አድቫንቴጅም ሰጥቷችኋል ማለት ነው ቤቱ ግል መሆኑ። እሺ ወንድም እንግዲህ ቡራችን ወደ አንተ ልመጣ ነው። ያው አንተም እንግዲህ ወንድ ልጅ ነህ። ያንተን እንደውም እረዳሃለሁኝ እኔ። በህይወት ስንኖር ብዙ የሚያስቸግሩ ብዙ ከባድ ነገሮች አሉ። ፍቅረኛ ካለን ፍቅረኛችን ፊት ማነስ ሊሆን ይችላል። ጓደኛም ካለን ከጓደኛችን ማነስ ሊሆን ይችላል። እነዚህ ነገሮችም አጋጥመው ላያውቁ ይችላሉ። ብቻ ስኬቴን ህይወቴን አስተካከለልኝ ብለህ የምታስበው አጋጣሚ ካለ ወይንም ደግሞ ስኬቴ እንዲወድቅ ያደረገው መንገዴ እንዲበላሽ ያደረገብኝ አጋጣሚ አለ የምትለኝ ነገር ካለ እስቲ ስለሱ እንጫወት። እሺ ያው ትረዳኛለህ ብዬ አስባለሁ። እንደ ወንድ በቤተሰብ ሲተዳደር የነበረ ቢዝነስ ነበር እና ያው ቢፈትነኝም ተስፋ እንድቆርጥ አድርጎኝ በዛቱ ብዙ ፈተናዎች የሆነ ነገሮችን ባሳልፍም ግን ያው ጠቅሞኛል። አሁን ላለሁበትም ምናልባት ወደፊትም ለሚያጋጥሙኝ ነገሮች የሆነ መሰረት ሆኖኛል፣ አጠንክሮኛል ብዬ የማስበው ነገር አለ እና ልክ የዛሬ 2 ዓመት ቤተሰቦቻችን እንደሄዱ ነበረ። በቃ የቤተሰብ ቢዝነስ አለ እና አንዴ መስመር ውስጥ እስክትገባ ድረስ ብዙ የሚያስቸግሩ ነገሮች አሉ። ያው ቢዝነስ ነገር ደግሞ አንዴ ኪሳራ አለ፣ ትርፋማ የምትሆንበት ጊዜ አለ እና የተወሰነ ጊዜያቶች ወደ መስመሩ እስክገባ ቢዝነሱ ያለውን የአየሩን ሁኔታ እስክላመደው ድረስ የነበረው ጭንቀት እዚህ ጋር ቢበላሽ ቤተሰብ ሲሰራው የነበረ ነው እና የቤተሰብ ሀብት ነው፣ የቤተሰብ ስም ነው እና እሱን ነገር ለማስተካከል የነበረው ለትንሽ ጊዜም ቢሆን ያው ትንሽ ኪሳራዎች ነበሩ። ያን ጊዜ እኔ በጣም አስተምሮኛል ብዬ የማስበው ጊዜ ነው። አስተምሮኛልም። በሰዓቱ ደግሞ በጣም ጭንቀት ስትረስ ውስጥ ገብቼበት የነበረው ጊዜ ነው። በጣም ለኔ ለእህቴ ብዙ ትምህርት የተማርንበት ጊዜ ነበር። ያ ጊዜ ለኔ ያው ትምህርት የሚወሰድኩበት የተፈተንኩበትም ጊዜ ብዬ የማስበው ያንን ጊዜ ነው። እንግዲህ ቤተሰቦቼ ያው ወንድ ልጅ ነንና ወንድ ልጅ የሚሰማው ስሜት እንረዳለን። ያው ሴት ብሆን ደግሞ ያው የእሷን ያንቺንም ነገር መረዳት አይቀርም ነበረ። ቤተሰቦቻችን እንግዲህ ከእነሱም ታሪክ የሆነች ነገር እንወስዳለን ብዬ አስባለሁ። የምፈልገውን ነገር ጠይቄያለሁ፣ ያስፈልገኛል ብዬ የማስበውንም ነገር ወስጃለሁ። ጉዳትም ምንም ነገር ቢኖር ተቋቁሞ ማለፍ እንደሚቻል፣ ቤተሰብ ከጎን ባይኖርም ለብቻችን ጠንከር ብለን እንግዲህ መኖር እንደምንችል እንግዲህ ከሁለት ወንድምና እህት ጋር በደንብ በተነጋገርኩት ንግግር እንግዲህ ለመረዳት ሞክሬያለሁ፣ ተረድቻለሁ። ቤተሰቦቼ እንግዲህ እናንተም ደግሞ በዚሁ ልክ እንድትረዱ የምፈልገው ነገር አለ፣ እንድታውቁ የምፈልገው ነገር አለ። ከነዚህ ሰዎች ምን ተረዳን፣ ምን ተገነዘብን የሚለውን ነገር በደንብ እንድታውቁልኝ እፈልጋለሁ። ያው ለቤተሰቦቼ ለህዝቡ መናገር የምትፈልጉት ማድረስ የምትፈልጉት ማመስገን የምትፈልጉት አካል ካለ እድል ልስጣችሁ። ያው እናንተን እናመሰግናለን። ያው ለእንደዚህ አይነት ነገር ያው እድሜያችንም ገና ወጣቶች ነን። ለእንደዚህ አይነት ነገር ህብረተሰቡንም ለማስተማር ብቁ ነን ብለን ባናስብም ያው ይመጥናሉ ወይም ደግሞ የእነሱ ያሳለፉት የህይወት መንገድ
ለህብረተሰቡ ይጠቅማል ብላችሁ እዚህ ድረስ መታችሁ እኛን የህይወታችንን ያሳለፍነውን ነገር ስለጠየቃችሁ እናመሰግናለን። በመቀጠል ቤተሰቦቻችንን ያው እነሱ ናቸው መሰረቱ፣ የዚህ ሁሉ ነገር መሰረት እነሱ ናቸው። እነሱ ባስጀመሩት ነገር ነው እኛ የቀጠልነው። ያው ውጣ ውረድ ምናምን ያለ ነው። ያው እኔ አሁን በእኔ እድሜ ላሉ ወጣቶች መናገር የምፈልገው ያው ያልፋል፣ የማያልፍ ጊዜ የለም። ያው በሰዓቱ የማያልፍ ነገር ቢመስለንም በጣም ይገባኛል። አሁን ያለው የወጣቱ ያለበት ችግር ታውቀዋለህ አንተም። ያው ግን ያው የማያልፍ ነገር የለም። ትዕግስትና እግዚአብሔርን ማመን ነው። ያው ያልፋል። ይሄን ማለት ነው። በጣም አመሰግናለሁ። በጣም ጥሩ ነገሮች። በነገራችን ላይ የልጅ ነገር አይደለም የምትናገረው፣ እውነት የትልቅ ሰው ንግግር፣ የበሰለ ሰው ንግግር ነው የሚናገረውና ያ እንግዲህ ወንድማችን በቻለው አቅም አስረድቶናል፣ አስተምሮናል። መማር አለመማር የኛ ፋንታ ነው ቤተሰቦች። እሺ እህታችንስ ማስተላለፍ የምትፈልጊው ማመስገን የምትፈልጊው አካል ካለ ድል ውስጥ? ያው እኔ ማመስገን የምፈልገው እናንተን ነው። ማመስገን የፈለኩበት ምክንያት በእኛ የህይወት አቅጣጫ ሌሎች እንዲማሩ ስላደረጋችሁ እናመሰግናለን። እኛም እናመሰግናለን። እና ደግሞ ሌላ የምለው ነገር እኛ ወጣቶች ብንሆንም ያን ያህል አስተማሪ ነን ብለን ባላስብም፣ ግን አንተ ደግሞ በእኛ ህይወት አቅጣጫ እንዲመሩልን ስላደረግ ማለት የእኛን ህይወት አይተው እንዲማሩ ስላደረግ እና ስለመጣ ከልብ እናመሰግናለን። እኔም በጣም አመሰግናለሁ። እንግዲህ ወዳችሁ ፈቅዳችሁ ወደ ቤታችሁ ስላስገባችሁኝ አመሰግናለሁ። እንዲሁም ደግሞ በጸባይ ጉልበት ምንም እንትን ሳንል ክርክርም ሳይኖር አስገብታችሁ ቁጭ አድርጋችሁ እንግዲህ እንደዚህ በአክብሮት ስላዋራችሁኝ ከልብ አመሰግናለሁ። እንግዲህ ቤተሰቦቻችን፣ እንግዶቻችን ዛሬ እንግዲህ ከሁለት ወንድምና እህቶች ጋር ነበር ቆይታችን። ከዚህ በኋላም ደግሞ የሚኖረን ቆይቶች አሉ። እስከ ቪዲዮ መጨረሻ ድረስ አብራችሁ እንድትከታተሉ ፈልጋለሁ። ላይክ ሼር አድርጉ በሏቸው እንጂ ላይክ ሼር ሰብስክራይብ በማድረግ ያው ቤተሰቡ ነው። አመሰግናለሁ። ቤተሰቦች እንግዲህ ነግሯችኋል። ላይክ ሼር ሰብስክራይብ በማድረግ አግዙን። መልካም ጊዜ